አርሰናል የመጨረሻውን የሜዳ ላይ ልምምድ ከኒውካስል ከሚደረገው 37ኛ ሳምንት ጨዋታ በፊት በ6000 ደጋፊዎች ፊት አድርጓል። ለወትሮው በለንደን ሶባህ ሪያሊቲ ግራውንድ ልምምዶቹን የሚያደርገው ክለቡ ከደጋፊዎች ጋር መለያየት ያስችለው ዘንድ ብሎም በዚህ ሲዝን ለደጋፊዎች ምስጋና ለማቅረብ ይህንን ፕሮግራም አዘጋጅቷል። በዚህ ልምምድ ወቅት በጉዳት ከተሰላፊ ቡድኑ ጋር የማይገኙት እንዲሁም በአካዳሚ ተጫዋቾችን ጨምሮ የተገኙ ሲሆን ከሙሉ ውድድር ውጭ ይሆናል የተባለው ካይ ሃቨርትዝ ሜዳ ላይ በሙሉ ጤንነት ታይቷል። የሃምስትሪንግ ጉዳት ያስተናገደው ማጋሌዥ እንዲሁም በቅርቡ የተጎዳው ቲምበር እና ሌሎች ተጫዋቾች በሜዳው የታዩ ሲሆን ከልምምዱ ባሻገር ለህፃናትና ለአዋቂዎች ስጦታ ሲለዋወጡ ታይተዋል። አርሰናል በ68 ነጥብ ሁለተኛ ደረጃ ላይ ሆኖ 37ኛ ሳምንቱን የሚጫወት ሲሆን የቻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ከፍተኛ ፉክክር በቀሪ ሁለት ጨዋታዎች ይገጥመዋል። በቀጣዩ እሁድ ከኒውካስል ከሜዳው ውጭ ጨዋታውን ያደርጋል።